ማዳም ችለሻቸዋል ኪዳነ ምሕረትን የኔ ኪዳነ ምሕረት ዘላለምሽን ገግርድና አታውጣሽ እዛሽ ጋር ብረት ድስትሽን እያጠብሽ እድሜሽን ጨርሽ የናፈቅሻትን ሀገር ሳታያት ያስቀርሽ እሺ ወደ ሀገራችሁ አይመልሳችሁ ለሀገራችሁ አያብቃችሁ እኔ እንጃ ልራገም ነበር ግን እኔ እንዳንቺ ባለጌ አይደለም ሊያሾ ማለት ነው የሆነ ስም ብዬ አልጠራሽም እንደሌሎቹ ማለት ነው ባለጌ የመዳም ቅመም ማለት እኮ እንዳንቺ ወይስ ተዘፍዝፋ ቁጭ ብላ ታብታብ እያለች የማንንም ስጋ እየበለች አይደለም የምትኖረው በላባ ሰርታ ጥራግራ ለራሷ እየቀለጠች ወንድሟ የምታስተምር ለራሷ እየቀለጠች እናት አባቷ የምታሳልፍል ለራሷ እየቀለጠች ለዘመድ አዝማድ የምትኖር የመዳም ቅመም ማለት አንቺ እንዴት ነው ልጄ ኬኳ ወልደሽ ጭራሽ ወልደሽ እናት ሆነሽ ልጅ ምን ያህል እንደሆነ ያወቅሽ አይመልሳችሁ እዛ የሰው ሀገር ያስቀራችሁ አንቺ ልክ ልጅሽን በመትወጂው መጠን የኛ እናትም መች ነው ልጄ ከስደት መታ ማያት ብላም በርበሩን የምታይ ብዙ እናት አለች ገባሽ ደግሞ አንቺ ስለተራገምሽ የሚሆን ነገር የለም ግን ምን አይነት ንፍጥ ጭንቅላት እንዳለሽ ነው ያሳየሽን ማለት ነው እንዴ ምንድነው ቆያም ይሄም እየተነሳ ፊት የመዳም ቅመምኛ የራሳችን ቅመም ነን በነገራችን ላይ እየመጣችሁ ያም ይሄም እየመጣ እኛ ላይ ፊት ምለው ነገር ምንድነው እውነት ብዙ ነገር መናገር ፈልጌ ነበር ግን መሳደብ ፈልጌ ነበር ግን እኔ እንዳንቺ ባለጌ አይደለም በልጅሽም አልልሽም ልክ አንቺ ለልጅሽ እንደምትሳስሽ ሁሉ እናታችን ለኛ የምትሳስ እናት አለን እኔ ግን ልጅሽን አልሳደብም ባለጌ ስላልሆንኩ ማለት ነው እንዳንቺ የሰውን ስጋ እየተለተልን ቁጭ ብለን አይደለም ዶላር እየረቀምን እኛ ምን ኖረው ገባሽ ነገሩ ነትሽን ነው እኛንን እኮ ወደ ላይ ከፍ ያደረግንሽ የአረብ ሀገር ባይኖር የኢትዮጵያ ዩቲዩበሮች የት ነው የምትሆኑት እኛንን የምናያችሁ እኮ እኛንን ላይክ ሼር ሰብስክራይብ የምናረግልሽ እውነትሽን ነው እኛ እዚህ ቁጭ ብለን እናንተ ላይክ ሼር ሰብስክራይብ እናረጋለን እናንተ ታድጋላችሁ እኛው ደግሞ እዚሁ የሰው ሀገር እንቀራለን በስብሰን አንቺን ያበስብስሽና አይመልሳችሁ ወደ ጋራችሁ ውይ ያንቺ ፈጣሪ እንደው እንትን አይልም አይደል ምንድነው ለሐቅ አይቆምም ኧረ አንቺን እዛ ውይ መሳደብ ፈልጌ ግን ውስጤን ነው ዋጥ ያደረኩት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደም ክርስቲያን ወገኖቼ ሰላም ብያለሁ ለዚህ ቪዲዮ አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ላይክ አድርጉ የዚህ የሊያ ነገር ለብዙ በተለይ አረብ ሀገር ላለ ነው ይሄን ነገር ወታ ማንንም ይስደባት ምንም ይስደባት ወታ ጀነራል ሁላችንም ነው የሰደበችው ወታ ቅርታ ካልጠየቀች አንፋታትም እየገባን ሰብስክራይብ ነው ምናነሳው እኛው እየተከታተልን ጭራሽ እኛው አሳድገን በእኛው ላይ አይመልሳችሁ ወደ ሀገራችሁ ለሀገራችሁ አፈር አያበቃችሁ እንደወጣችሁ ዛቅሩ እኛ እዚህ ነገሩ ነትሽን ነው እኮ እንዴ ኮወጣኛ ከወደ ሀገር ከተመለስን ማን ነው ቪዲዮሽን ማየው እንዴ በላጩ እንዳለ ያረው በግር ሴቶች አይደለም እንዴ የናንተን ቪዲዮ የሚያየው ለዚህ ገቢያችሁ ይቀንሳልኛ የዶላር እንትን ምንድነው ባንካችሁ ስለሆነን እንዴት እኛ ወደ ሀገር ከመጣን ይቀንስባችኋል ለዚህ ነው አይፈረድብሽም ማለት ነውና ማንንም ይስደባት ምንም ይበላት ግን በዚህ ልክ ደግሞ እሷ ስደትን ቀምሳ አይታ የስደትን መራርነት እያወቀች በዚህ ልክ ወደ ሀገራችሁ አይመልሳችሁ ለሀገራችሁ አፈር አያብቃችሁ አይባልም የኔ እናት ምን ሆነሽ ነው ያለፈሽ ክትባት አለ ወይ ደግሞ የሆነ ያለፈሽ ነገር አለ አንቺ ትልቅ ሰው አይደለሽም እንዴ ቁጭ ብለሽ እንደለመደብሽ የማንንም ስጋ እየዘለዘልሽ እንትን በይ ምንድነው ዶላርሽን ሸቂ እንጂ በመዳም ቅመም ከመጣሽማ እኛ ድሮኖች አንለቅሽም ገባሽ አይደል የመዳምን ቅመም የነካ የለውም በረካ እና ማን ቢሰድባት ነው ምን ቢሰድባት ነው እንዳለ ወደ ሀገራችሁ አልከበደሽም ይሄ የምትበይበት አፍሽ እንደዚህ አውጥተሽ ስትናገሪ ትንሽ እንደው ቆርቆራ አላደረገሽም አልከበደሽም የኔ እናት አላመመሽም እንዴት አንቺ ልጅ እናት ሆነሽ የልጅን ጣም ታቂያለሽ እንደው ለሀገራችሁ አያብቃችሁ እኛም እኮ እናት አለን
ሳያድለን እንጂ እዚህ መተን የሰው ሀገር ያለ ነው እየናፈቅን እናታችን አባታችን እየናፈቀን ልጃችን እየናፈቀን ባላችን እየናፈቀን ነገ የተሻለ ቀን ነው ብለን እኮ ነው ዛሬ አንገታችን ደፍተን እየሰራ ነው ያለ ነው እንጂ እኛም እኮ እንዳንቺ እንደዚህ ትሪ ሙሉ አቅርበን ቁጭ ብለን መብላት ያምረናል፣ ከልጃችን ጋር መዝናናት ያምረናል። ግን እቺ ቀን ታልፋለች ብለን ነው አንገታችን ደፍተን ያለ ነው። ገባሽ? እንጂ ደልቶን አይደለም የሰው ሀገር ያለ ነው። ምንም ቢሰድብሽ ማንም ቢልሽ እኔ ማን እንደነካሽ አላውቅም፣ ግን እንዲህ ተብሎ አይሳደብም። ያን ሰው ብቻ ለይተሽ መስደብ ትችያለሽ። ይሄ ቅናት ሰው በለጠኝ ሰው እንትን አለኝ ምናምን አይሰራም፣ ምንም አይጠቅምሽም። ግን በዚህ ልክ ደግሞ እኛን አውርደሽ መሳደብ የለብሽም። እኛ ከተነሳን እናቴ ወየውልሽ ማለት ነው። ለማንኛውም ወተሽ ይቅርታ ማጠይቂ ከሆነ አሁንም ቦን እኛ አንፋታም። እየገባን ነው፣ እውነት እየገባችሁ ሰብስክራይቧን አንሱ። ማንም እየመጣ አለቅላቂውም ታዋቂውም ምንም የመዳምን ቅመም እየሰደበ እንትን የሚለው ለምንድን ነው እንዴ? ያም ይሄም ተነስቶ እኛ ላይ ፊት ያማችኋል እንዴ? ዴዚ እና አሞራው በስተመጨረሻ እንግዲህ ተገናኝተዋል ማለት ነው። ያው ስለ ዴዚ ጉዳይ ማታውቁ እናቷ የትግሬ እሱ ትግሬ ነው አማራ እንጂ ትግሬ አታገቢ ምናምን ብላ በጣም ጦርነት ነበር ምናምን ቲክቶክ ላይ በቃ ሲሰዳደቡ ምን ሲሉ ከልጁ ራሱ ከእናቷ ጋር በጣም በቃ እኔ እንዴት በጣም ከባድ ነው። እና ሴት ልጅ አታፍቅር ብቻ ካፈቀረች እናቴ እናትም ትከልክል አይሆንሽም፣ ይሄ ወንድ አይሆንሽም ብትል መስሚያዋ ጥጥ ነው የሚሆን። የምታውቀው መች ነው ነገ ያ ነገር ወይ ሳይሆንላት ሲቀር ምን አለ የእናቴን ነገር ሰምቼ በሆነ ምናምን ትላለች። እና አይታችሁ ከሆነ እውነት እኔ ከተሞክሮም ሆነ ከብዙ ሰዎች እናት አባት ያልፈቀዱት ትዳር መጨረሻው አያምርም ማለት ነው። በቃ የሆነ እናታችሁ ለእናንተ ከፈጣሪ በታች ለእናንተ በቃ መላእክት ናቸው። እና ለልጃችሁ ምን አይነት ነገር እንደሚስማማ ለልጆቻቸው ነገር ምን አይነት ነገር እንደሚሆን ያውቃሉ። አንዳንዴም ሆን ብሎም እንትን ሊሉ ይችላሉ። ለምሳሌ ያን ሰው ሳይፈልጉ ቀርቶ እንደሚሆናት እያወቁ አሁን በመጣው ይሄ በዘር ጉንፋን አለ አይደል? እንደዛም ሊኖር ይችላል። ነገር ግን ትክክለኛ እናት ደግሞ ለልጇ ማንም እናቶች ልጆቻቸው ትዳር ይዞ እንዲኖሩ ይፈልጋሉ። ማንም ሰው ልጁ ትዳር ይዞ እንዲኖር የሚጠላ የለም እንዴ። ካደገ ከ18 ዓመት ከበለጠ ምንድን ነው ወንዱም ሴቱም ቢቻለው አግብቶ ወንዶም ወግ ማድረግ ለቤተሰብ ማሳየት በጣም ነው ደስ የሚለው። ግን ከዛ ቀጥሎ ደግሞ እንደዚህ ዴዚ እንግዲህ እናቷን ዝቅ አድርጋ እናቷን ሰድባ እናቷን ምን ብላ እና ሶሻል ሚዲያ ላይ እንደውም ባትወጣ እናቷ አሪፍ ነበረ። በስተመጨረሻ እነሱ መስማቸው ጥጥ ነው። ያው ገናም ቲኔጀር ስለሆኑ እናቴ መስማችን ጥጥ ነው ብሎ ተገናኝተዋል እንግዲህ ማለት ነው። እንግዲህ መጨረሻችሁን ያሳምርላችሁ ብለናል። ሴት ከወደደች ከቆረጠች እንግዲህ መስሚያ ጥጥ ነው። ያን ነገር ቀምሳ እስክታይ ድረስ መራራውን እና ጣዕሙን ቀምሳ እስክታይ ድረስ የለም አትሰማችሁም ማለት ነው። አይሆንሽም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብትባልም አትሰማም ማለት ነው። ነገ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።